ሰላም ሰላም ቅዱሳን እግዚአብሔር ቤተሰቦች ሰላም ለእናንተ ይሁን ሰላማችሁ ይብዛ። እኔ ወንድማችሁ ዘማሪ አለማየሁ ለማ እባላለሁ። በሐዋሳ አማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። ባለፈው ቃል በገባሁላችሁ መሰረት በእግዚአብሔር ቤት ውስጥ የምን ምክንያት ናችሁ የሚል አስደናቂ የሆነ ትምህርት ይዤላችሁ እመጣለሁ ብዬ በተናገርኩት ይሄን ስብከት ይዤ መጥቻለሁ። በአገር ውስጥና በመላው ዓለም የምትገኙ ይሄን ዩቲዩብ የምትከታተሉ በእግዚአብሔር ፍቅር በትህትና እንድትሰሙኝ ጨርሳችሁ እንድታደምጡትና ላይክ ሰብስክራይብ እና ሼር ኮሜንት እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ቀጥታ ወደ ትምህርቱ እንሄዳለን። ተባረኩልኝ፣ ተባረኩበት። በትምህርቱ መነሻ ሐሳባችን የትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 9 ያለውን ሐሳብ ነው የማነብላችሁ። እዛ ውስጥ የዮናስን ታሪክ ዮናስ ለዚያ መርከብ የምን ምክንያት እንደሆነ የሚገልጥ ነው። መጽሐፉን የጻፈው በውል የጻፈው በደንብ ባይታወቅም ግን የመጽሐፉ መጣሪያ በራሱ በዮናስ ስም እንደሆነ መጽሐፍ ቅዱስ ይናገራል። ዮናስ ማለት ደግሞ እርግብ ማለት ነው። እግዚአብሔር ለዮናስ መልእክት አስይዞ ለነነዌ ሕዝብ ትንቢት እንዲናገር ሄዶ እንዲሰብካቸው እግዚአብሔር የትንቢትን ቃል አስይዞ ሲልከው እርሱ ግን ያን ወደዛ ከመሄድ ይልቅ ወደ ተርሴት እንደተኮበለለ መጽሐፍ ቅዱስ ይናገራል። ስለዚህ ምዕራፍ 1 ከቁጥር 1 ጀምሮ ያለውን የተወሰኑትን ክፍሎች እያነበብኩ እያብራራው እሄዳለሁ። በጌታ በኢየሱስ ስም አነበዋለሁ። የእግዚአብሔር ቃል ወደ ዮናስ እንዲህ ሲል መጣ። ክፋቷ በእኔ ፊት ወጥቷልና ወደ ታላቂቱ ከተማ ወደ ነነዌ ሄደ በእርሷ ላይ ስበክ ብሎ እግዚአብሔር ይናገራል። ቁጥር 2 ዮናስ ግን ከእግዚአብሔር ፊት ኮበለለ፣ ወደ ተርሴስም ለመሄድ ተነሳ፣ ወደ ኢዮጴ ወረደ። በዚያውም ወደ ተርሴስ የምትሄድ መርከብ አገኘ። ከዛም ጉዞዋን ዋጋ ከከፈለ በኋላ ከእግዚአብሔር ፊት ወደ ተርሴስ ለመኮብለል መርከቢቱን ተሳፈረ ብሎ መጽሐፍ ቅዱስ ይናገራል። ቁጥር 4 ላይ እግዚአብሔርም በባህሩ ላይ ታላቅ ነፋስ ላከ፣ ከባድ ማዕበልም ተነስቶ መርከቢቱን አንገላታት፣ ልትሰበርም ተቃረበች ብሎ መጽሐፍ ቅዱስ ይናገራል። እዚህ ውስጥ እግዚአብሔር አምላክ ለነነዌ መልእክት እንዲናገር ዮናስን ሲልከው ዮናስ ደግሞ ወደ ኢዮጴ ሄዶ ወደ ተርሴስ የምትሻገርን መርከብ ዋጋ ከፍሎ እንደሄደ እንደኮበለለ ከእግዚአብሔር ፊት እንደኮበለለ ይናገራል። እግዚአብሔር ደግሞ በዮናስ ምክንያት ያችን መርከብ ሲያናውጣት ከባድ አውሎ ንፋስ ታላቅ አውሎ ንፋስ ተነሳ ይላል መጽሐፍ ቅዱስ። ያ ታላቅ አውሎ ንፋስ በዮናስ ምክንያት እንደመጣ ሰዎቹ አያውቁም ነበር። ቁጥር 5 ላይ ተመልከቱ። ቁጥር 5 መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀለልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ስሙን፣ እነኚህ ሰዎች ተጨንቀው ነው ያሉት፣ በመከራ ውስጥ ነው ያሉት። ታላቅ አውሎ ንፋስ ተነስቶባቸዋል፣ ታላቅ መከራ ተነስቶባቸዋል። በዚህ ውስጥ ግን ዮናስ ግን አይገርምም? ወደ መርከቡ ወደ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር። እኚህ ሰዎች በሱ ምክንያት ይናወጣሉ። እነኚህ ሰዎች በሱ ምክንያት ማዕበል ያናውጣቸዋል። መርከባ ለጉዟቸው የሚጠቅማቸውን ነገር ይዘው በመርከብ እየሄዱ እያለ ከመርከቢቱ መናወጥ የተነሳ ከማዕበሉ የተነሳ ከወጀቡ የተነሳ ጭንቅ ውስጥ ገብተው መከራ ውስጥ ገብተው የሚያደርጉትን ባጡበት የያዙትን እህል ሁሉ ወደ ባህሩ እስኪጥሉ ድረስ ዮናስ ግን ወደ ውስጠኛው ክፍል ገብቶ ተኝቶ በታላቅ እንቅልፍ ተኝቶ ነበር ይላል። የመርከቢቱ መናወጥ ምክንያት እኮ ነው ዮናስ። የመርከቢቱ እንደዚህ መሆን ምክንያት ነው ዮናስ። ወዳጆቼ ተኝቶ ነበር ይላል። ቁጥር 6 የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። ምን ነው ተኝተሃል? በዚህ መከራ ውስጥ፣ በዚህ ጭንቅ ውስጥ፣ በዚህ ማዕበልና ወጀብ ውስጥ
እንዴት ትተኛለህ? አንተ ምን ነው? ወጀቡ አይመለከትህም? ማዕበሉ አይመለከትህም? ጭንቃችን አይመለከት? እኛ ስንጨነቅ ወጀብ ሲያስጨንቀን ማዕበል ሲያስጨንቀን አንተ ውስጥ ገብተህ ተኝተሃል። ተነስ፣ አምላክህን ጥራ። እግዚአብሔር ይታደገን እንደሆነ ያድነን እንደሆነ ተነስና አምላክህን ጥራ ይለዋል። ቁጥር 7 አንድ ነገር አደረጉ። ወደ ልቦናቸው ተመለሱና እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ስሙኝ፣ ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ ይላል። ከእግዚአብሔር የኮበለለ ሰው ነው። ዕጣው ቀጥታ እሱ ላይ ወደቀ። የመከራው ምክንያት እሱ እንደሆነ ታወቀ። የወጀቡ ምክንያት እሱ እንደሆነ ታወቀ። የማዕበሉ ምክንያት እሱ እንደሆነ ታወቀ። የጭንቀት ምክንያት እሱ እንደሆነ ታወቀ። የሁከታቸው ምክንያት፣ የጭንቀታቸው ምክንያት፣ ወጀብ የመነሳት ምክንያት፣ የማዕበሉ መናወጥ ምክንያት፣ እግዚአብሔር ማዕበሉን የማናወጡ ምክንያት ዮናስ እንደሆነ ዕጣ ሲጣጣሉ ዕጣው ዮናስ ላይ ወደቀ ይላል። ወዳጆቼ በእግዚአብሔር ቤት ውስጥ የምን ምክንያት ናችሁ? የወጀብ ምክንያት፣ የማዕበል ምክንያት፣ የሁከት ምክንያት፣ የጭንቀት ምክንያት፣ የእረፍት ወይስ ምክንያት? የምን ምክንያት ናችሁ? እግዚአብሔር ቤት ውስጥ እሱ ልሞግታችሁ ነው የመጣሁት። ቁጥር 8 የዚያን ጊዜም ይህ ክፉ ነገር በምን ምክንያት እንዳገኘን እባክህ ንገረን። መጡና ንገረን አሉት። በምን ምክንያት እንዳገኘን ንገረን፣ እስቲ እባክህ ንገረን። ስራህ ምንድን ነው? ከወዴትስ መጣ? አገርህስ ወዴት ነው? ወይስ ከማን ወገን ነህ? ወገንተኝነትህ ከማን ነው? ከማን አገር ነህ? ከወዴት ነው የመጣው? ይሄ ሁሉ ወጀብና ማዕበል በአንተ ምክንያት ሲደርስብን አንተ የማን ወገን ነህ? ከማን ወገን ነህ? ከየት ነው የመጣው? የት ሀገር ነህ አንተ? ወገንተኝነትስ የማን ነው? በጣም አስደናቂ የሆነ ቃል ነው ወዳጆቼ። ቁጥር 9 ስሙኝ። እርሱም እኔ ዕብራዊ ነኝ፣ እኔ የኪዳን ሰው ነኝ፣ እኔ የእግዚአብሔር ወገን ነኝ እንደማለት ነው። እኔ ዕብራዊ ነኝ። የብስንና ባህርን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አለ። እርሱ አስቀድሞ ነግሯቸው ስለነበር ከእግዚአብሔር እንደ ኮበለለ አወቁ። ስለዚህም በሁኔታው በመደናገጥ ይህ ያደረክብን ነገር ምንድን ነው አሉት። ምንድን ነው ያደረክብን? ከእግዚአብሔር እንደ ኮበለልክ አወቅን። አሁን አንተ የእግዚአብሔር ወገን ነህ። አንተ የኪዳን ሰው ነህ። ከእግዚአብሔር ፊት እየኮበለልክ እየሸፈትክ እንዳለህ ያውቀናል። አሁን ወዳጆቼ በእግዚአብሔር ቤት ውስጥ የምን ምክንያት ናችሁ? ለቤተ ክርስቲያን የምን ምክንያት ናችሁ? በሥራ ቦታችሁ የምን ምክንያት ናችሁ? የበረከት ወይስ የእርግማን ምክንያት? የሰላም ወይስ የሁከት ምክንያት? የደስታ ወይስ የጭንቀት ምክንያት? የምን ምክንያት ናችሁ? ስልሞግታችሁ ነው የመጣሁት በፊታችሁ። የምን ምክንያት ናችሁ? እግዚአብሔር ቤት ውስጥ የእግዚአብሔር እጅ መምጣት ምክንያት ናችሁ? እግዚአብሔር እንዲሰራ፣ እግዚአብሔር እንዲንቀሳቀስ፣ እግዚአብሔር ክብሩን እንዲገልጥ፣ እግዚአብሔር ኃይሉን እንዲገልጥ፣ እግዚአብሔር እንዲፈውስ ምክንያት ናችሁ? ወይስ የእግዚአብሔር ክብር መከልከል ምክንያት፣ የእግዚአብሔር እጅ መከልከል ምክንያት፣ የእግዚአብሔር ፊት መሰወር ምክንያት ናችሁ? እሱን ልሞግታችሁ ነው የመጣሁት። የምን ምክንያት ናችሁ? እኔን እግዚአብሔር የሞገተኝን በአንድ ጾም ጸሎት ላይ እግዚአብሔር የተናገርን ነው። እኔ ብቻ ለምን ከዋይዴ ብቻ ሁሉም ይስማው ብዬ ነው። የምን ምክንያት ናችሁ? በእግዚአብሔር ቤት ውስጥ የደስታ ምክንያት ናችሁ? የሰላም ምክንያት ናችሁ? መጣልን ነው ወይስ መጣብን ነው የምትባሉት? የምን ምክንያት ናችሁ? የእግዚአብሔር ሰዎች
ይሄን መልእክት የምትሰሙ በአገር ውስጥና በመላው ዓለም የምትገኙ ወንድሞቼና እህቶቼ ቅዱሳን የምን ምክንያት ናችሁ በእግዚአብሔር ቤት ውስጥ? ዮናስ ለመርከቢቱ መናወጥ ምክንያት ሆነ። ለሰዎቹ የጭንቀት ምክንያት ሆነ። የመከራ ምክንያት ሆነ። የማዕበሉ መናወጥ ምክንያት፣ የወጀብ መነሳት ምክንያት፣ የያዙትን ስንቅ እስከ መጣል የሚያደርስ ምክንያት ሆነ። አንተ ማነህ አሉት። ከወዴት መጣህ? ወገንተኝነትስ የማን ነው? እኔ ዕብራዊ ነኝ አለ። በእኔ ምክንያት ነው ይሄ ሁሉ የደረሰባችሁ። እኔ ከእግዚአብሔር ፊት የኮበለልኩ ነኝ። እናንተ ረፍት ለማግኘት ከፈለጋችሁ እኔን ወደ ባህሩ ጣሉኝ አለ። እኔ ነኝ ምክንያቱ። አንዳንድ ሰዎች ምክንያት ሆነው እንኳን ምክንያታቸው እንኳን አያምኑትም። እኔ ነኝ ምክንያቱ አለ። የምን ምክንያት ነን በእግዚአብሔር ቤት ውስጥ? የበረከት ምክንያት፣ የደስታ የእረፍት ምክንያት፣ የእግዚአብሔር ክብር መገለጥ ምክንያት ወይስ የምን ምክንያት? ወዳጆቼ የምን ምክንያት ናችሁ? እሱን ልሞግታችሁ ዛሬ ከእግዚአብሔር ቃል አንጻር ይሄን ልሞግታችሁ ነው የመጣሁት። ዮናስ ለመርከቢቱ መናወጥ ምክንያት ሆነ። ለመርከቢቱ ወጀብ መነሳት ምክንያት ሆነ። ሰዎቹ ከዚህ ቀደም እንደዚህ አይነት ማዕበል እንደዚህ አይነት ወጀብ ገጥሟቸው አያውቅም። በማን ምክንያት ይሄ መከራ እንደደረሰብን ይሄ ክፉ ነገር እንደደረሰብን እናውቅ ዘንድ እንውጣ እንጣጣል ሲባባሉ እጣው ዮናስ ላይ ወደቀ። አይገርምም? እግዚአብሔር የትም ሂድ አይለቅህም። ኪዳኑን ከሳለብህ አይለቅህም። ወዳጄ አይለቅሽም። የምን ምክንያት ናችሁ እግዚአብሔር ቤት ውስጥ? እኛ የምን ምክንያት ነን? አንዳንዶች ለሰዎች የደስታ ምክንያት ይሆናሉ። አንዳንዶች ለሰዎች የእረፍት ምክንያት ይሆናሉ። አንዳንዶች ለሰዎች የስኬት ምክንያት ይሆናሉ። አንዳንዶች የእግዚአብሔር እጅ መገለጥ የእግዚአብሔር እጅ መምጣት ምክንያት ይሆናሉ። አንዳንዶች የእግዚአብሔር ክብር መምጣት የሰማይ መከፈት ምክንያት ይሆናሉ። እኛ የምን ምክንያት ነን በእግዚአብሔር ቤት ውስጥ? እኔ የምን ምክንያት ነኝ? አንቺ የምን ምክንያት ነሽ በእግዚአብሔር ቤት ውስጥ? ይህን መልእክት የምትሰሙኝ የቱ ጋር ናችሁ? የደስታ ምክንያት፣ የሰላም ምክንያት፣ የእግዚአብሔር ክብር መገለጥ ምክንያት ወይስ የክብሩ መከልከል ምክንያት? እሱን ልሞግታችሁ ነው የመጣሁት። ቁጥር 12 ላይ እንደዚህ ይላል፣ ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አልስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይላችኋል አላቸው። የምን ምክንያት ናችሁ በእግዚአብሔር ቤት ውስጥ? ሁለተኛውን ሰው ላሳያችሁ። ኢያሱ ምዕራፍ 7 ቁጥር 1 እስከ 21 ያለውን ማንበብ ትችላላችሁ። ይሄ ሰው አካን ይባላል። እስራኤል ከግብፅ ከወጣ በኋላ በርካታ ነገስታትን እየረታ እያሸነፈ በርካታ ነገስታትን እየመታ ድል እየነሳ መጥቶ ሊቅ ወደ ከነዓን እንዲቀርብ ጥቂት ሲቀረው ጥቂት ህዝብ ጋይ በሚባል ህዝብ ፊት መቆም እንዳይችል ከአካን ምክንያት ሆነ። በምን ምክንያት? እግዚአብሔር ለራሱ ለለየው በቀደሰው እርም ብሎ ካለው ነገር አካን ወስዶ በድንኳን ውስጥ ደበቀ ይላል። እስራኤል ስንት ነገስታትን የረታ፣ ስንት ኃያላንን የረታ፣ የኤናቅ ልጆችን፣ ፌርዛውያን፣ አሞራውያን እያንዳንዱ በስም የሚጠሩ ታላላቅ ነገስታትን መጥቶ በጋይ ፊት መቆም አቃተው። ለምን? በአካን ምክንያት። የምን ምክንያት ናችሁ ወዳጆች? አካን ለእስራኤል መቆም ለሽንፈቱ ምክንያት ሆነ። ለእስራኤል መውደቅ ምክንያት ሆነ። አካን ቁጥር 27 የምን ምክንያት ናችሁ? ኢያሱ
እስራኤል በጋይ ፊት ሲሸሽ በጋይ ፊት እስራኤል ሲሸነፍ በጋይ ፊት ሲሮጥ ያለመደውን ሽንፈት ኢያሱ ሲያይ በእግዚአብሔር ፊት ተደፋ ይላል መጽሐፍ ቅዱስ። በእግዚአብሔር ፊት ተደፋ። እግዚአብሔር መጣና ተነሳ ነው። ተነስ። ለምን በግንባር ተደፍተህ ለምን በግንባር በፊት ተደፍተሃል አለው። ተነስ፣ እስራኤል በድሎኛል። እስራኤል እርም ከሆነው ነገር ወስዷል። ስለዚህ በጠላቶቹ ፊት አይቆምም። በወዳጆቼ የምን ምክንያት ናችሁ? እግዚአብሔር ቤት ውስጥ አካል ለእስራኤል ሕዝብ ለመመታት ምክንያት ሆነ። ለእስራኤል ሕዝብ ሽንፈት ምክንያት ሆነ። ለመከራው ምክንያት ሆነ። ለጭንቀቱ ምክንያት ሆነ። እንዲሸሽ በጠላቶቹ ፊት እንዲሸሽ ምክንያት ሆነ። አካል እግዚአብሔር ተነሳ ነው። በፊቴ ተነስ፣ በግንባሬ አትደፋ፣ እስራኤል በድሎኛል አለ። እስራኤል በድሎኛል፣ ተነስ።